ወርቄ እሷ ምንም ሳታቅ ልጇ አስቻሎ በላዋ ላይ ቤቱን ሸጠባት። በጣም በሚያሳዝን ነገር እናትየው እስር ቤት እንዳትገባና እንደዚሁም ደግሞ የዓለም አጋጂ ቪዲዮ ለፖሊስ እንዳሳይ ብሩን ለመክፈል ቤቱን ሸጠ። ወይዘሮ ወርቄ ቤቱን በመሸጥ ስትሰማ እንግዲህ ጨርቋን ጥላ እብድ ብላ ያዙ ልቀቁኝ እያለ ትገኛለች። ወንደሰን ደግሞ በእናትየው ላይ የወዲት ጉዲት እያደረገችውን ነገሮችን ተመልሶ እሷን እየተበቀላት ይገኛል ማለት ነው። እንግዲህ በጣም በሚያሳዝን ነገር የወንድዬንና የወዲት ጉዲትን ብዙ ነገር የምናወራው ነገር አብረን አለን። እንደዚሁም ደግሞ ስለ ወይዘሮ ወርቄም እንደዛውም ደግሞ ስለ አለምዬ ያደረገችውን ነገር አብረን እናወራለን። ሰላም ሰላም ብያለሁ ውድ የተከበራችሁ ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እግዚአብሔር የተመሰገነውን እንደ አጽያት የሰው እንደ ቸርነቱ እግዚአብሔር በጥበቃው እዚህ ደረጃ አድርሶኛል። ለቤት አዲስ የሆናችሁ ላይክ እና ሼር ያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቪዲዮን እስከ መጨረሻ ቁጭ ብላችሁ ታዳምጡ ዘንድ በአክብሮት እጠይቃችኋለሁ። የእናት ክፍ ድራማን ተወዳጅ ድራማን እንደዚሁም ደግሞ አስተማሪ የሆነውንና እንደዚሁም ደግሞ የእናትና ልጅ በጣም ግፈኛና መጥፎ እንደሆኑ የሚያሳይና እንደዚሁም ደግሞ አንድ እናት በልጇ ሚስት የተነሳ ጠዋትና ማታ መከራዋና ስቃዋን የምታይ እናት የእናት ግፍ ድራማን ይዤላችሁን የመጣሁት ማለት ነው። እንግዲህ በጣም በሚያሳዝን ነገር ወይዘሮ ወርቄ ከዚህም በፊት የዓለም አጋጭ እባክሽ ብሬን ስጪ የምታመጭ ከሆነ አምጪ እያላት ብዙ ጊዜ ማስጠንቀቂያ ሰጣት ነበረ። ወይዘሮ ወርቄ ያንን ነገር ለመስማት ዝግጁ አልነበረችም ነበረ። ያው አንዳንድ ሰዎች ብዙ ጊዜ ራሳቸውን አራዳነን ራሳችን ጎበዝ ነን ብሎ የሚያስቡ ሰዎች ራስ ያስተካክላሉ ብሎ ያስባሉ። ግን መጨረሻቸው ደግሞ በጣም ኃይለኛ ችግር ላይ ይወድቃሉ ማለት ነው። በስተመጨረሻ ኃይለኛ ችግር ላይ ወድቃ እንግዲህ ልጇ እንግዲህ ምንድን ያደረገው አስቻሎ እሷ ሳታቅ ቤቱን ሸጧል ማለት ነው። ወይዘሮ ወርቄ ግን ቤቱን ለመሸጥ ፈቃደኛ አይደለችም፣ መታሰርም ፈቃደኛ አይደለችም። ሁሉን ነገር ያው ፈቃደኛ ነበረችም ነበረ ማለት ነው። ልጇ ደግሞ ምንም ቢሆን እናት ነችና ክፉም ሆነች ደግም ጥሩም ሰውነች መጥፎም ያው እናት ስለሆነች ግዴታ እናትዮ ስለምታስፈልገው ቤቱን እንግዲህ እየቦረቀ ያደገበትን ከልጅነቱ እስከ እውቀቱ ድረስ ያደገበትን የእናት አባቱን ሀብት ንብረትን ለእናቱ ብሎ አጥቷል ማለት ነው። አስቻሉ በጣም በሚያሳዝን ነገር ባንሰሙለታ ምንድን ያለው የባብ ልጅ እንዴት መርዝ አይኖረውም ብለሽ ታስቢያለሽ? ከባብ የተወለደ መርዝ አጣውም ብሎ ነው ያለው ማለት ነው። እንግዲህ አስቻሉ ምንድን ነው በአሁን ሰዓት መከራና ስቃይ የማየው ለእናቱ ብሎ ነው። አብዛኛ ለእናቱ ብሎ ነው። ምንም ቢሆን እናት ትኖር ክፉም ሆነች ደግም የእናት መኖር ያው ለህይወት አስፈላጊ ነው። በአሁን ሰዓት አስቻሉ በጣም እየተሰቃየና በእናቱ የተነሳ እሱ ባላደረገው ኃጢአት እሱ ባላደረገው ነገር ዋጋ እየከፈለ ይገኛል ማለት ነው። ይህ ሀብትና ንብረት ለሱ የሚሆንና የሚገባው ነገር ሲሆን ከዚህም በፊት እናቱን ቁጭ አድርጎ ሲያስጠነቅቃት እባክሽ ከወዲት ጋር ያለሽን ስራ አቁሚ፣ ዮዲትንም እንደ ታላቅነቱ ዮዲዬ እኔ በጣም ነው የምወድሽ፣ አንቺ እኮ እህቴ ነሽ፣ እባክሽ ይህንን ነገር መተው አለብሽ እያለ ብዙ ጊዜ ሲያስጠነቅቃት ነበረ። እሷ ግን ለዛ ነገር ዝግጁ አይደለችም፣ ለመስማትም ዝግጁ ስላልሆነች ዛሬ እዚህ ደረጃ ያደረሱት ማን ናቸው? እናትና ልጇን እህቱ ነች ማለት ነውና በጣም በሚያሳዝን ነገር እንግዲህ በዚህ መካከል ማን ነው መከራውንና ስቃውን እየበላ ያለው? በአሁን ሰዓት እሱ ነው፣ አስቻለው ነው። እኔ ግን እንደራሴ ዝም ቢላቸው በቃ እንደሆኑ ይሁኑ ብሎ መተው አለበት ነበረበት ብዬ ነው የማስበው። ምክንያቱም ከዚህም በፊት ባይመክራቸው ኑሮ አይነው ግን ብዙ ነገር ነግሯቸዋል፣ ተገስጧቸዋል። ግን ደግሞ የማይሰማ ሰዎች ዋጋቸውን ያገኙ ብዬ ነው እኔ እንደራሴ የማስበዋለት ነው እንደዚህ አይነት ሰዎች። ስለዛን እንግዲህ ዛሬ ብዙ ዋጋ እየከፈሉ ይገኛሉ ማለት ነው። የወዲት ጉዲትም እንግዲህ ወንደሰን ብዙ ጊዜ አንድ ሰው መልካም ሰዎች የሆኑ ሰዎች ጥሩ ሰዎች የሆኑ ሰዎች ብዙ ጊዜ ሁሌም በእንደዚህ አይነት ነገሮች የሚቀጥሉ ነገር ነው የሚመስለን። አንዳንድ ጊዜ ብቻ አላቅም መልካም ሰው ሲባሉ ሞኝና የሆነ ደግሞ በቃ ምንም ነገር የማያውቅ ሰዎች በላው ላይ ለመጫወት ነው የሚፈልጉት ማለት ነው። የወዲት ጉዲት አንድ ቀንም አሁን ወንደሰን እንደዚህ ያደርገኛል ብላ አስባ አታውቅም።
ሁሌም እሱም ማታለል ነበር የፈለገችው። ምንድን ያለችው አሁን ለታ በጣም እኮ ናፍቀኸኛል ባሌ እና ተነስ ወደ ክላስ እንግባ እያለችው ነበረ ማለት ነው። እውነትሽን ነው ያላት ማለት ነው። ምክንያቱም ከዚህም በፊት እንደዛ እያለች በብዙ ነገር በፍቅር ስታታልል ነው ነበረ። ዛሬ ግን ወንድዬ በፊቱ ወንድዬ ነው አይደለም፣ ዛሬ ተቀይሯል። ሌላ ወንድዬ ነው ያለው ማለት ነው። ገባችሁ አይደለ? ይሄ ለኛ ትምህርት ነው። ብዙ ሰዎች መልካም ሰዎች በዙሪያችን ሊኖሩ ይችላሉ። ትዕግስተኛ ሰዎች፣ ለሰዎች የሚያስቡ ሰዎችን ከልባቸው የሚያፈቅሩ ሰዎችን የሚያምኑ ሰዎች ከልባችን ሊኖሩ ይችላሉ። እንደዚሁም ደግሞ በዙሪያችን ሊኖሩ ይችላሉ። ግን እነኛ ሰዎችንን ሳይሄዱ በስነ ስርዓት መያዝ አለብን። አይደለም ሰው ቀርቶ ሰውና ልብስ ራሱ አንድ ልብስ የተገዛ ልብስ በስነ ስርዓቱ እየታጠበ በስነ ስርዓቱ እየተቀመጠ መለበስ አለው። ለምን? ምክንያቱም በቃ ሰዎችን ማክበር ግዴታ ነው። አንድ ሰው መልካም የሆነበት ምክንያት አለው። ያ ሰው መልካም ሰው ጥሩ ሰው ሆነ ማለት የሆነ ምንም ነገር አያውቅም ማለት አይደለም። አንዳንድ ሰዎች እኔ የሚያሳዝነኝ ነገር ሰው ጥሩ፣ መልካም፣ የዋሃ ደግ ሲሆን የሆነ በቃ እቃቃ ጨዋታ እንጫወትበት ነው የሚሉት ማለት ነው። እንረዳዳበት በቃ እንደዛ ነው የሚሉት ማለት ነው። እና አሁን ዮዲት ጉዲት ይሄ እንደዚህ አይነት ነገር ነው የደረሰባት ማለት ነው። ግን ዛሬ ትናንትና የምታውቀው ወንድዬ አይደለም። እንግዲህ አስባችሁታል። ለእናትየዋ ስታበላው ነው ያለችውን መርዝ ነው ከእንጀራ ጋር ፍትፍት አድርጎ በካል ጎረሽ ያላት ማለት ነው። መብላት አለብሽ ያላት አስባችሁታል። ከዚህም በፊት ግን እንደ ቃቃ ጨዋታ ስትጫወቱበት ነበር። እንደ ህጻን እንደ 5 አመት የሆነ እንደ ህጻን ልጅ ማለት ነው። ህጻን ልጅ እንኳን ያቃል እንደዛ ስትጫወት ነበረበት። በዛ ላይ እናትየዋ አያችሁ አይደለም። እናትየዋ ደግሞ በአሁን ሰዓት ለወንድዬ ይቅርታ በላት እባክህ ልጄ እባክህ ተዋት በቃ እኔ ምሪያታ እኔ ይቅር ብያታለሁ፣ አንተም ይቅር በላት፣ ወደ ምትሄድበት ቦታ ትሄድ ልቀቃት ነው ያለችው ማለት ነው። ወንድዬ ግን በፍጹም ከዚህ ቤት አትወጣም፣ የትም ቦታ አትሄድም ነው ያለው። አንቺ ላይ ሰራችሁን በቀል ሳልበቀላት ከዚህ ቤት አትወጣም ነው ያላት። ግን እማዬ ታውቃላችሁ፣ እማዬ በጣም የዋህ ናት፣ በጣም ጥሩ ሰው ነች። ጥሩ ሰው ስለሆነች ትታታለች። እሷ ነበረች እንደውም ዋጋ ማስከፈል የነበረባት። እሷ ነበር የተበደለችው። እሷ ነበረች መበቀል ያለባት። ግን ደግሞ ያን ነገር አላሰበችው። የፈለገች ቦታ መሄድ ትቻለሽ፣ እኔ ትቼሻለሁ፣ ምሬሻለሁ። ልጇን ደግሞ እቺ ጦሰኛ ጦስ ውስጥ እንዳታስገባት እባክህ ልጄ፣ በፍጹም ወደ እሷ እንትን ማለት የለብም እያለ ልጇን እየመከሬት ይገኛለች። እንደዚሁም ደግሞ አለምዬ ምን እያደረገች ነው ሲባል እንግዲህ ታውቃላችሁ። አለምዬ ከዚህም በፊት ምን እያደረገቻት እንደነበረ የሁላ ግፍ ስትሰራበት ነበረ። ይብን አለም ለእናትየዋ ከራሷ ከገንዘቧ ካላት ገዝታ አምጥታ እንኳን ስትመጣ ጉርትርስ ጥልቅልቅ እያደረገችበት ሆዷን አስራ ሳትበላ ሳትጠጣ ሰርታ ያገኘችውን ገንዘብ ማለት ነው በነፍሷ ስትጫወት እንግዲህ ባንሰሞለታ ማየታችሁታል። ጭራሽ ነው ብላ ብላ በቪላ ልትወጋ ኩሽና መጣ ወንድዬን ያስጣላት አስባችሁታል። ግን እንደዛውም ሆና በሷ ላይ አልጨከነችባትም። ምንድን ያለች ሳሎን ስትሄድ እባክህ እርቦኛል፣ በቃ ተበላኩ ቆይቻለሁ እርቦኛል ስትላት በትሪ እህል ይዛ ነው የመጣችው ማለት ነው። እንጀራ ይዛ ስትሄድ በመጀመሪያ ግን አታመጣልኝም እያለ የነበረ በውስጧ የምታስበው፣ ምክንያቱም የራሷን ክፋት ስለምታስብ ሁሉ ሰው እንደሷ ነው የሚመስላት የዮዲት ጉዲት ማለት ነው። ግን ደግሞ ይዛላት መታ ስትሰጣት አላመነችም። ግን እንደ አጋጣሚ ወንዴ ከኋላው እየመጣ ነበረ። ኦን ያለው ይሄ እኮ ገንዘብ፣ ይሄ እኮ እኔ ሰርቼ የማመጣው ገንዘብ ነው፣ እንዴት ነው ያለ እኔ ፍቃድ የምትሰጫት? በፍጹም መብላት የለባትም ነው ያለው። በፍጹም እኔ ስጨሳልሽ መስጠት የለብሽም ነው ያላት ማለት ነው። አስባችሁታል። ከዚህም በፊት ግን የዮዲት ጉዲት ምን ስታደርግ ነበረ? እህሉን ጨረሳችሁ እናንተ ምን አንድ አይነት ምግብ ስሪላት፣ የሆነ ነገር ስሪላት እያለች እንደዛ እማዬ ስትራብ ስትጠማ መግባታ ማለት ነው። ቤት ውስጥ እንግዲህ ልጇ ቤቷ ሆና ያ ሁላ መስዋዕት ስትከፍል የነበረች እናት ዛሬ ግን እግዚአብሔር ይክበር ይመስገን ጠላቶቿን ከእግሯ በታይ ጥሎላት ያው በሰላም ትገኛለች። ግን ደግሞ የዮዲት ጉዲት ዛሬ ካልተማረች መቼም ትማራለች ብዬ አላስብም። እናትና ልጅ መቼም ይማራሉ ብዬ አላስብም። በነገራችን ላይ አንዳንድ ሰው ነገረው እምቢ ካለ መከራ ይምከረው የሚባለው ነገር አለ። አንዳንድ ሰዎች በሰው አይማሩ፣ በራሳቸው አይማሩ። ኃይለኛ ችግር ከደረሰባቸው በኋላ ካለፉ በኋላ ከቆዩ በኋላ ነው የሚገባቸው ማለት ነው። አንዳንድ ሰዎች ደግሞ ከሰው ተምረው ብዙ ነገር ይማራሉ ማለት ነውና
የትኛውንም አክል እንኳን ድራማ ቢሆንም ብዙ ነገር ከዚህ ድራማ ውስጥ እንማራለን። ምክንያቱም የባል እናት መከበር አለባት፣ መወደድ አለባት። የባላችሁን እናት እንደ እናት ማሰብ አለባችሁ። የምትወዱትን ባላችሁን እሷ ወልዳ ከፈጣሪ በታች ያው ፈጣሪ ቢፈጥርም ግን ደግሞ ለሱ መስዋዕት ከፍላ አሳድጋ ለእናንተ ባላችሁ የልጆቻችሁ አባት ሲሆን ማክበር ነው ያለባችሁ። በእርግጥ የሰው ጸባይ ይለያያል። ወይ እናንተ ልታስቀይሙ ትችላላችሁ፣ ወይንም እነሱ እናንተን ላይፈልጓችሁ ይችላሉ። ግን ደግሞ በፍጹም ሰው ልጅ እንዳመጣጡ እንደ ጸባዩ መቻል አለብን። አሁን እናታችን መጥፎ ጸባይ ቢኖራት እንዴት መቻል አለብን? ዛሬውን አስቻሉ እናትየው ለራሱ እንኳን ጥሩ አይደለችም። እንዴት እየረገመችው እንዳለች ክፉ መሆኗን ያውቃል። ግን ደግሞ ግዴታ ስላለበት የዓለም ጋሽ ጸጋይ መጥቶ ራሱ እናትህ እኮ ክፉ ነች ብሎ ሲናገራት ምንድን ያለው? ስለ እናቴ ክፉ ነገር ምንም ነገር እንዳትናገረኝ ነው ያለው። ለምን? እናቱ ስለሆነች ማለት ነው። ግን እኮ ክፋቷን ያውቃል፣ መጥፎናቷን ያውቃል። ሳቀርቶ አይደለም። እኛም ባንስ እንኳን የባሎቻችን እናት እንደዚህ መልካም ሰው መጥፎ ራሱ ቢሆኑ ጥሩ ናቸው ሰዎች ብለን መናገር አለብን ማለት ነው። ምክንያቱም የራሳችን ገበና እየደበቅን የሰዎችን ገበና መዘርዘር ጥሩ ነው፣ ፌር ነው ብዬ አላስብም ማለት ነው። የትኛውን አክል ማለት ነው። በእርግጥ አንዳንድ የባል እናት የልጇን ሚስት ላትወድ ትችላለች፣ ልትጠላ ትችላለች፣ ልትቃወም ትችላለች፣ በተለያየ ነገር ልትል ትችላለች። ግን ደግሞ እኛ ባለን በአቅማችንና ባላችን ለእነሱ መልካም ነገር መሆን ግዴታችን ነው። ለእነሱ ብቻ ብለን ሳይሆን ለባላችንም። በእርግጠኛ ነው የምላችሁ ባላችሁ የእናቱን ስትነኩ፣ እናቱን መጥፎ ነገር ስትናገሩ ደስ አይለውም፣ ያከብራችኋል። ምንም እናትዮ እኮ መጥፎ እንደሆነ ቢያቃል እናንተ መልካም ነገር ስታረጉ እናትዮ መጥፎ ሰው እንደሆነች ለእናንተ ጥሩ አስተሳሰብ እንዳሌላት አያውቅም ብላችሁ ያቃል። ግን ደግሞ የእናንተ ጥሩነት ለእናትዮ የምታደርጉለት ነገር ለሱ ትክክለኛ ስላችሁ በጣም ይደሰታል። ለሱ ብላችሁ ያን ነገር እየፈጸማችሁ እንደሆናችሁ ያውቃል። ስለዛ ለራሳችሁ ክብር ነው። ማንኛችሁንም የትኛውም ሰው በጠባይ መያዝ እንዳለበት ስትይዙ ለእናንተ ማረጋችሁ ይጨምራል፣ ክብራችሁ ይጨምራል እንጂ አይቀንስባችሁ። ስለዛ ምንድነው ዛሬ የወዲት ጉዴት እማዬ ምን ያክል ጥሩ ሰው እንደሆነ ታውቃላችሁ። በጣም ጥሩ ሰው፣ የዋህ አስተዋይ፣ እግዚአብሔርን የምትፈራ እናት ልጅ። ከዛ ከእናትየዋ ከራሷ እናቷን እርግፍ አርጋ ትታ ከዚች እናት ጋር ከወንድዬ እናት ጋር ሆና ከባሏ ጋር ሆና እንደዚህ ከሚወዳት ባሏ በነበረበት ሰዓት ከሱ ጋር ህይወቷን ብትቀጥል ኖሮ ዛሬ ይሄ ሁላ ህይወት አትገባም። ይሄ ሁላ ምስቅልቅል ያለ ህይወት ውስጥ አትገባም ነበረ። ገባችሁ? አንዳንዴ የትኛውም ሰው ወደ መጥፎ ነገር ሲመክራችሁ ምክር አትቀበሉ። እኔ እውነቴን ነው የምላችሁ። በቃ ከሁሉ ነገር ፍቅር ይበልጣል፣ ከሁሉ ነገር እምነት ይበልጣል፣ ከሁሉ ነገር ክብር ይበልጣል። እነኚህ ሲኖሩ ናቸው ሰው የሚኖረው። የወዲት ጉዲት ዛሬ ብር በማስበለጧ የተነሳ እንደዚህ የሚንገበገብላትን የሚያምናትን ሰው ነው ያጣችሁ። ገባችሁ? ብዙ ሰዎች እንደዚህ ያጡ ሰዎች አሉ፣ በገንዘብ በሀብት የተነሳ እነሱ እየወደዷቸው እያከበሯቸው ለእነሱ እያመኗቸው፣ ግን እነሱ ደግሞ የሄዱት ለሌላ ነገር ነው። የሚገርማችሁ ነገር ግን በስተመጨረሻ የእግር እሳት እንደሆነ ነው የሚጸጸቱት። የእግር እሳት በጣም ነው የሚጸጸቱት። በእርግጠኝነት እግዚአብሔር የሚስራቸውን ይሰጣቸዋል። እንደዚህ አይነት ሰዎች ሰው የሚባል በህይወታችሁ ውስጥ መልካም ሰው አይገባም ማለት ነው። እስቲ አብሰባችሁታ እናንተ ወዳችሁ እሱ የሚጠይቃችሁን ነገር ሁላ ነገር እያደረጋችሁ በስተመጨረሻው ፍቅሩም ምኑም ፌክ ሆኖ ሲቀር ምን አይነት ስሜት እንደሚሰማችሁ አስቡ። ከባድ ነው። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ።